ዛሬ ደስ የሚል ቀን ነው። መልካም የደስታ ጊዜ ይሁንላችሁ። እንኳን ወደ ውብ ፊልምስ በሰላም መጣችሁ። ላይክ ማድረጉን በጭራሽ እንዳረሱ። ታሪካችን የሚጀምረው ቼን ሹሊ በተባለች መካከለኛ እድሜ ላይ የምትገኝ ሴት ነው። በቅርቡ ከባሏ ጋር የተፋታች ሲሆን ፒዊ የተባለ በአፍላ እድሜ ላይ የሚገኝ ወንድ ልጅ አላቸው። ቼን ሹሊ በልጇ ላይ ያላት ፍቅር ፍጹም ወደ አባዜና ወደ ከባድ ቁጥጥር የተቀየረ ነው። ልጁን ለራሷ ብቻ የግል ለማድረግ ስትል የፍርድ ቤት የልጅ ማሳደግ መብቱን ሙሉ በሙሉ ማግኘትም ችላለች። እናትና ልጅ በቅርቡ ወደ አዲሱ መኖሪያ ቤታቸው ተዘዋውረዋል። አንድ ሰራተኛ ሳጥኖቹን ወደ ውስጥ ለማስገባት ሲረዳቸው የሰውየው የጫማ ቆሻሻ ቼን ሹሊን በእጅጉ ስለቀፈፋት ሰራተኛው እንደወጣ ወዲያውኑ መሬቱን በኬሚካል ማጠብና መወልወል ትጀምራለች። እሷ የጽዳትና የንጽህና ከፍተኛ ሱስ ያለባት ሴት ናት። የልጇን የፒዊን ክፍል እያጸዳች ሳለ ካልጋው ስር የተደበቁ ሳጥኖችን ታገኛለች። አንዱን ሳጥን ስትከፍትበት የትምህርት ቤት ማህተም ታገኝበታለች። ልጇ ዝቅተኛ ውጤቱን ከሷ ለመደበቅ ሲል የውሸት የውጤት ካርድ ማዘጋጃ ማህተሞችን እየተጠቀመ እንደነበርም ትረዳለች። በሌላ በኩል ፒዊ ከጓደኞቹ ጋር ሆኖ ስለሚመጣው የምረቃ ጉዞ በደስታ እያወራ ነው። ከሆቴል ክፍላቸው በሚስጥር ወጥተው በብስክሌት ለመዞርም አቅደዋል። ስለዚህ እቅዳቸው በደስታ እየተወያዩ ሳለ አንዲት የክፍል ጓደኛቸው ወደ እነሱ ቀርባ የፒዊን ጓደኛ ጃኬት ትጠይቋለች። በሁለቱ መካከል የፍቅር ግንኙነት እየተፈጠረ መሆኑን ስለተረዱ ጓደኞቹ ያሾፉባቸዋል። ልጅቷ ለፍቅር ቀጠሮ የሚጋብዝ አጭር ማስታወሻ ስትሰጠው ጓደኞቹ ያሾፉበታል። ወደ ቤት ከመመለሱ በፊት ፒዊ የውሸት የውጤት ካርድ አትሞ ያዘጋጃል። እቤት ውስጥ ማህተሞቹን በመጠቀም ካርዱ እውነተኛ እንዲመስል ለማድረግ አቅዷል። ፒዊ እናቱ ይህንን ተንኮሉን ካወቀች ወደ ምረቃ ጉዞ ጨርሶ እንደማትለቃ ያውቃል። ቢሆንም ግን እድሉን ለመሞከር ወሰነ። እቤት ሲደርስ ሳጥኑን ቢፈልግም ሊያገኘው አልቻለም። እናቱ ወደ ክፍል ስትገባ እያጠና እንደሆነ አስመሰለ። ነገር ግን እናቱ ሳጥኑን በእጇ ይዛ ስትገባ ተመለከተ። የፒዊ ልብ በጭንቀት መምታት ጀመረ። ሚስጥሩ መውጣቱን ስላወቀ አንድም ቃል ለመናገር አልደፈረም። እናቱ ልትገስጸውና ልትጮህበት ስትጀምር ግን እሱ ሙሉ በሙሉ ፊቱን ይነፍቃታል። ቼን ሹሊ በልጇ ባህሪ ተናዳ ያለች እውነተኛውን የውጤት ካርድ እንዳጠፋው ሲነግራት ደግሞ ይበልጥ በንዴት ትገነፍላለች። ፒዊ በትርፍ ጊዜው ስዕል መሳልና መለማመድ ይወዳል። እሷ ግን ለዚህ ፍላጎቱ ምንም ደንታ የላትም። ውጤቱ የወረደው በዚህ ምክንያት እንደሆነ በመግለጽ ወደ ምረቃ ጉዞ እንዳይሄድ ትከለክለዋለች። ፒዊ በከፍተኛ ቁጭትና ንዴት ተሞልቶ አባቴ ቢሆን ኖሮ ይለቀኝ ነበር ይላታል። ይህንን ስትሰማ ቼን ሹሊ በዝምታ ክፍሉን ጥላው ትወጣለች። ንዴቷን ለማብረድ እስከ እኩለ ሌሊት ድረስ ስራ ስትሰራ ትቆይና እንደገና የልጇን በር ታንኳኳለች። ምንም ምላሽ ስታጣ ሲጋራ ለመግዛት ወደ አቅራቢያ ወዳለው 24 ሰዓት ክፍት ወደ ሆነው ሱቅ ትሄዳለች። እዚያ ሆና ሲጋራዋን እያጨሰች እያለ ስክሪን ላይ የሚተላለፈውን ማስታወቂያ በትኩረት ትመለከታለች። ተዋናዩ ለተመልካቾች ልጆቻችሁ ስታዟቸው አልታዘዝም ብለው አስቸግረዋቸዋል እያለ ይጠይቃል። ይህም የቼን ሹሊን ትኩረት በእጅጉ ይስበዋል። ሳይንቲስቶች የቅርብ ቴክኖሎጂን በመጠቀም ወላጆች ልጆቻቸው የሚፈልጉትን ማንኛውም ነገር እንዲያደርጉ የሚያስገድድ የርቀት መቆጣጠሪያ እንደፈጠሩ ማስታወቂያው ያበስራል። ወላጆች ያለምንም ተቃውሞ የልጆቻቸውን ሕይወት ሙሉ በሙሉ መወሰን ይችላሉ። ነገር ግን ማስታወቂያው መሳሪያው በትክክል ምን እንደሆነ በዝርዝር አያብራራም። ከጥቂት ቅስፈታት በኋላ በማስታወቂያው ላይ ያየችው ሰውዬ ራሱ ወደ እሷ ቀርቦ መሳሪያውን ትፈልግ እንደሆነ ይጠይቃታል። በማግስቱ ጠዋት ፒዊ ከእንቅልፉ ዘግይቶ ስለተነሳ በፍጥነት ተዘጋጅቶ ወደ ውጭ እየሮጠ ወጣ። ወደ ባቡር ማቆሚያው እየተጣደፈም ሳለ ከአንድ ሰው ጋር ተጋጭቶ ይቅርታ ይጠይቃል። በዚህ ምክንያት በመዘግየቱ ባቡሩ ያመልጠውና ታክሲ ለመያዝ ይገደዳል። የታክሲው ሹፌር የሱ ልጅም በተመሳሳይ ትምህርት ቤት እንደሚማር ሲነግረው ፒዊ የሆነ ያልተለመደ ነገር እንዳለ ይሰማዋል። ትላንት ጠዋት በትክክል ያሳለፈውን ተመሳሳይ ህይወት ዛሬም እንደገና የኖሩ ያህል በአንድ አይነት የዲዣvu ወይም የቀድሞ ትዝታ ስሜት ውስጥ ይወድቃል። ትምህርት ቤት ሲደርስ ሁሉም ተማሪ ክፍል ውስጥ ገብቷል። ወደ ጓደኞቹም ሄደው ዛሬ ምን ቀን እንደሆነ ሲጠይቃቸው ሰኔ 7 ረቡዕ እንደሆነ ይነግሩታል። ፒዊ ይህ በትክክል የትላንትናው ቀን መሆኑን ስለሚያውቅ በከፍተኛ ፍርሃት ይዋጣል። በረፍት ሰዓት ጓደኞቹ እንደገና ስለምረቃ ጉዞ በሚስጥር ማውራት ይጀምራሉ። በተመሳሳይ ሁኔታ ያቺ ልጅ መታ የጃኬት ጥያቄ ታቀርባለች። ፒዊ ምን እየተካሄደ እንዳለ ስላልገባው ግራ ገብቶት በዝምታ ይመለከታል።
ከረጅምና ግራ ከሚያጋባ ቀን በኋላ ወደ ቤት ሲመለስ የውሸት ማህተም ሳጥኑ አሁንም ካልጋው ስር እንዳለ ያያል። ፒዊ ግራ ቢጋባም እናቱን እንደገና ማናደድ ስላልፈለገ የውሸት ካርዱን አትሞ ለእናቱ ያሳያታል። እናቱ ግን ምንም ሳትናገር በሀዘን ስሜት እራቱን እንዲበላ ትነግሯለች። በማግስቱ ጠዋት ፒዊ እንደገና ከትምህርት ቤት ዘግይቶ ይነሳል። ተዘጋጅቶ ሲሮጥ ለሶስተኛ ጊዜ ከዚያው ሰው ጋር ይጋጫል። ባቡሩ አምልጦትም በዚያው ታክሲ ውስጥ ሲገባ በአንድ የጊዜ አዙሪት ውስጥ እንደተቀረቀረ ይረዳል። ወደ ትምህርት ቤት ሮጦ ገብቶ ቀኑን ሲመለከትም አሁንም ቀኑ ሰኔ 7 ነው። ከትምህርት በኋላ የውሸት ካርዱን እንደገና ለእናቱ ያሳያታል። ሆኖም በዚህ ጊዜ እናቱ አትቀበለውም። ራሱን እንዲያስተካክል 3 እድል ሰጥታው እንደነበር፣ ነገር ግን እሱ ምንም እድል እንዳልወሰደ ትነግረዋለች። ፒዊ ማመን አቅቶት በትኩረት ሲመለከታት ስህተቱን ካላስተካከለ በዚህ የጊዜ አዙሪት ውስጥ ለዘላለም እንደሚቀር ትነግረዋለች። በመቀጠልም ያንን የርቀት መቆጣጠሪያ አውጥታ የሪሴት ምልክቱን ትጫነዋለች። የፒዊ ህይወትም ወደ ኋላ ይመለሳል። ለአራተኛ ጊዜ ሰኔ 7 ቀን ጠዋት ከእንቅልፉ ይነሳል። ይህ መሳሪያ እናቱ የዛኔ ሲጋራ ስታጨስ ካገኘችው ሰውዬ የገዛችው የልጆቹን ነጻነት ተቆጣጥሮ ታዛዥ ማድረጊያ ጨካኝ መሳሪያ ነበር። ጉድ እኮ ነው። ውሸቱን አርማለሁ በሚል ሰበብ ልጁን በገዛ ህይወቱ ላይ እስረኛ አድርጋ ቁም ስቅሉን አሳየችው እኮ። ፒዊ እናቱን ቢገጥማትም ምንም ለውጥ የለም። ቀኑ በየቀኑ ይደገማል። ትክክለኛውን ውሳኔ እንዲያደርግና በዚህ ጊዜ እንዳያሳዝናት ትነግረዋለች። ቢሆንም ግን ፒዊ አሁንም የድሮውን ምርጫ ይመርጣል። ለሚቀጥሉት ጥቂት ቀናት የጊዜ አዙሪቱ በተደጋጋሚ ይቀጥላል። በስተመጨረሻም ፒዊ ህይወቱ ሲመራውና ሲያደክመው እውነተኛውን የውጤት ካርድ ለእናቱ ያስረክባል። እናቱ በመጀመሪያው ስኬቷ ተደስታ ወዲያውኑ ሌላ ከባድ መሰናክል ታዘጋጅበታለች። ቼን ሹሊ ልጇ መራራ ዱባ እንደማይወድ ታውቃለች። ስለዚህ የእሱን ታዛዥነት ለመፈተሽ ለራት ያንን መራራ ምግብ እንዲበላ ታስገድደዋለች። መቆጣጠሪያውን በመፍራት ብቻ ያዘዘችውን ሁሉ ይበላል። በተጨማሪም ከጓደኞቹ ጋር እንዳይገናኝ ወደ ማጠናከሪያ ትምህርት ቤት ትልኳለች። ይህ ማለት ፒዊ ከጓደኞቹ ጋር መገናኘት አይችልም ማለት ነው። ነገር ግን እምቢ ማለት መብት የለውም። በክፍል ውስጥ አንደኛ እንዲሆን ስለምትፈልግ እናቱ አንድን ቀን 15 ጊዜ እንዲደግመው ታደርጋለች። በዚህም ጓደኞቹ አንድ ምዕራፍ አንድ ጊዜ ሲያጠኑ እሱ ግን ያንን ምዕራፍ 15 ጊዜ እንዲያጠና ይገደዳል። በመጀመሪያው ቀን ልብሱን እራሷ መርጣ ታለብሰዋለች። ለሚቀጥሉት 15 ቀናት እሱ ሁልጊዜ ወደዚያው የመጀመሪያው ቀን ክፍል ይመለሳል። ፒዊ በራሱ ህይወት ላይ ምንም አይነት መብት የለውም። ለመኖር ያለው ብቸኛው አማራጭ የታዘዘውን መፈጸም ብቻ ነው። የጊዜ አዙሪቱ ያስጨነቀው ልጁ ግን እናቱ በራሷ አባዜ ከመታወሯ የተነሳ የልጇን ስቃይ ልትረዳ አልቻለችም። አንድ ቀን ከክፍል በኋላ ወደ ትምህርት ቤት ሄዶ የክፍል ኃላፊ መምህሩን ያገኛል። ፒዊ ሲማጸነው መምህሩ እናቱን አነጋግሮ ወደ ምረቃ ጉዞ እንድትለቀው ለማሳመን ይስማማል። መምህሩ ከእናቱ ጋር ስብሰባ አዘጋጅቶ ስለ ፒዊ የስነ አእምሮ ጤና ያለውን ስጋት ቢገልጽላትም ቼን ሹሊ ግን በውሳኔዋ ትጸናለች። ከማንም በላይ ስለ ልጇ የምታውቀው እሷ እንደሆነች በማሰብ የመምህሩን ጥያቄ ውድቅ ታደርገዋለች። አንድ ቀን ፒዊ ቤተ መጻሕፍት ውስጥ እያለ ቼን ፋንግ ላን የተባለች ሴት ልጅ ያገኛል። እሷም ስዕል መሳል ስለምትወድ ወዲያውኑ ይቀራረባሉ። ስለ ስዕል ጥበብ ባለሙያዎች ያወራሉ። በማግስቱም ለመገናኘት ቀጠሮ ይዘው ይለያያሉ። ከጥቂት ቀናት ውይይት በኋላ ፒዊ የማጠናከሪያ ክፍሉን አቋርጦ ከቼንግ ፋንላን ጋር የፍቅር ጊዜ ለማሳለፍ ወደ ቤቷ ይሄዳል። በቦታው ሳሊ በሆነችው እናቷና ሙዚቀኛ በሆነው አባቷ አቀባበል ይደረግለታል። እነሱ ከቼን ሹሊ ፍጹም ተቃራኒ የሆኑ ነፃ ሰዎች በመሆናቸው ለፒዊ አዲስ የህይወት ማስተንፈሻ ይሆንለታል። ልጆቹ ወደ ሰገነት ወጥተው ስዕል ይስላሉ። ይህ ፒዊ በህይወቱ ያሳለፈው ትልቁ የደስታ ቀን ነበር። ስለ ህልማቸውና ምኞታቸውም ሲያወሩ ቼን ፋንግላን የስነ ጥበብ ትምህርት ለመማር ወደ ኒውዮርክ መሄድ እንደምትፈልግ ትነግረዋለች። በማግስቱ ቼን ሹሊ ከመምህሩ ስልክ ይደርሳታል። ልጇ ትምህርት እንዳመለጠው ይነግራታል። በዚህ ጊዜ እሱና ቼንግ ፋንላን ጣፋጭ ጊዜያቸውን እያጣጣሙ ነው። ወደ ፎቶ ማንሻ ክፍል ገብተው ቼንግ ፋንላን ትስመዋለች። ነገር ግን የፍቅር ጊዜያቸው በቼን ሹሊ ይቋረጣል። ለካስ በስልኩ መከታተያ አማካኝነት ያሉበትን ቦታ አውቃ መታ ነበር። ለምሳ ይዛቸው ወጥታ ስለራሷ ብዙ ጥያቄዎችን ትጠይቃታለች። ምሽት ላይ ወደ ቤት ሲመለሱ እናቱ ወደ ቤተ መጻሕፍት መሄዱን እንዲያቆምና ቼንግ ፋንላንን በፍጹም እንዳያገኛት በጥብቅ ታዘዋለች። ፒዊ ይህንን አንድ ነገር ብቻ እንድትተውለት አጥብቆ ቢለምናትም እሷ ግን በውሳኔዋ ትጸናለች። ልጇ እሷ ለማትወደው ነገር ሲጨነቅ ስታይ መቆጣጠሪያውን ልዩ መግለጫ ተጠቅማ ጊዜውን ሙሉ በሙሉ ወደ ኋላ ትመልሰዋለች። እዚህ ጋር ነው የታሪኩ የጭካኔና የቁጭት ስሜት የሚበረታው።
ፒዊ ከአልጋው ሲነቃ ወዲያውኑ ቼንግ ፋንላንን ለማግኘት ቢሮጥም እሷ ግን ጨርሶ አታውቀውም። በመቆጣጠሪያው ምክንያት እናቱ ብቻ እንጂ ሌላ ማንም ሰው እሱን እንደማያውቀው ሲረዳ ልቡ ሙሉ በሙሉ ይሰበራል። ከዚያን ቀን በኋላ ፒዊ በከባድ ህመም ይያዛል። ከአልጋው መነሳት እንኳን ያቅተዋል። ሁልጊዜ ከጓደኞቹና ከቼንግ ፋንላን ጋር ባህር ዳርቻ ላይ ሲጫወት በህልሙ ያልማል። ነገር ግን ህልሙ መቼም እንደማይሳካ ያውቃል። ታሪኩ ከብዙ ዓመታት በኋላ ያለውን ህይወት ያሳየናል። ፒዊ አድጎ የተረጋጋ ስራና ከፍተኛ ገቢ ያለው ሰው ሆኗል። ዢዢ የተባለች ፍቅረኛም አለችው። ከእናቱም ቤት ወጥቷል። ሆኖም ቼንግ ሹሊ አሁንም በህይወት ውስጥ እጇን በማስገባት በተወሰነ ደረጃ ትቆጣጠረዋለች። የእሷ የንጽህና አባዜ ወደ ፒዊ ተላልፏል። እናቱ ዢዢን ስለምጠላት ብዙ ጊዜ ለሱ የምትሆን ሌላ ሴት ትፈልግ ነበር። አንድ ምሽት እራት ላይ ሲገናኙ እናቱ ሪሊ የተባለች ሴት ልጅ ጋብዛ ነበር። እናቱ እንደምትለው ሪሊ በቅርቡ ከአሜሪካ የተመለሰችና የትዳር አጋር የምትፈልግ ናት። ከሪሊ ጋር እንዲያወራ ልታቀራርበው ብትሞክርም እሱ ግን ጨርሶ ፍላጎት አልነበረውም። ከራት በኋላ ሁለቱ ብቻቸውን ይቀራሉ። ሪሊም በእውነቱ ከአንዲት ሴት ጋር የፍቅር ግንኙነት እንዳላትና ወላጆቿ ውሳኔዋን ስላልደገፉ ልክ ዛሬ እንዳደረገችው ሁሉ አታለው ከሌሎች ሰዎች ጋር እራት እንድትበላ እንደሚያደርጉ ትነግረዋለች። ፒዊ እየሳቀ እሱም ፍቅረኛ እንዳለውና ዛሬ ማታ እሷ እንደምትኖር እንዳላወቀ ይነግራታል። ስለ አሜሪካ ህይወቷ ሲያወሩ ሪሊ የኒውዮርክን ስም ስትጠቅስ ፒዊ የመጀመሪያ ፍቅሩን ቼንግ ፋንላንን ያስታውሳታል። ከእሷ ጋር ያሳለፈውን ጊዜ ልክ እንደ ትላንት ያስታውሰዋል። እናቱ በእሱ ላይ በፈጸመችው ግፍ አሁንም ውስጡ በቁጭት ይቃጠላል። በዚያኑ ቀን ወደ ቤት ሲመለስ የቼንግ ፋንላንን ስም በኢንተርኔት ይፈልጋል። እሷ አሁን ኒውዮርክ ውስጥ ታዋቂ ሳሊ መሆኗንም ይረዳል። ፊቷን ሲመለከት በልጅነቱ ያጣቸውን ወርቃማ ቀናት አስቦ እንባው ይፈሳል። በማግስቱ ጠዋት እናቱ ለሽርሽር ወደ አውሮፓ እንድትሄድ የአውሮፕላን ትኬት ይገዛላታል። ፍቅረኛው ዢዢ ደግሞ ወደ አውስትራሊያ ለጉዞ ትሄዳለች። ብቻውን ሲቀር ያንን መቆጣጠሪያ ለመፈለግ ወደ እናቱ ቤት ይሄዳል። ነገር ግን የካዝናውን ሚስጥራዊ ቁጥር አላወቀውም። ወደ አየር ማረፊያው እየሄደች ሳለ ቼንግ ሹሊ ፓስፖርቷን እቤት እንደረሳችው ትረዳለች። ወደ ቤት ስትመለስ ልጇን ያንን እሷን ስትቆጣጠርበት የነበረውን የርቀት መቆጣጠሪያ ይዞ ከቤት ውጪ ታገኘዋለች። በንዴት ተሞልታ ምን ሊያደርግበት እንደነበር ትጠይቀዋለች። ፒዊ መቆጣጠሪያውን ይዞ ወደ እሷ ሲቃረብ ድንገት መኪና መጥቶ በኃይል ይገጨዋል። ትዕይንቱ ድንገት ተቀይሮ ቼንግ ፋንላንን ለመጀመሪያ ጊዜ ወዳገኛት ቀን ይመለሳል። እሷም እሱን አይታ ፈገግ ስትል ፒዊ ግን ከረጅም ጊዜ በኋላ መልሶ በማግኘቱ በስሜት ተውጦ እንባውን ያፈስ ነበር። ከዚህ ታሪክ የምንረዳው ፒዊ በመኪና ከተገጨ በኋላ እናቱ እሱን ለማዳን ስትል መቆጣጠሪያውን በፍጥነት መጫኗን ነው። ብዙ ተመልካቾች እንደሚያምኑት ከሆነ መቆጣጠሪያው ለረጅም ጊዜ አገልግሎት ላይ ሳይውል በመቆየቱ ምክንያት በውስጡ የተመዘገበው ቀን ፒዊ ቼንግ ፋንላንን ለመጀመሪያ ጊዜ ያገኘበት ዕለት ነበር። ስለዚህ እናቱ ልጇን ለማዳን ደንግጣ ስትጫነው በአጋጣሚ ወደ ቀድሞ ህይወቱ መለሰችው ማለት ነው። ከፊልሙ የምንማረው የወላጆች ከልክ ያለፈ ቁጥጥር የልጆችን ህይወትና ነጻነት እንዴት የቁም እስር ቤት እንደሚያደርገው ነው። እናትየው ቼንግ ሹሊ ልጇን ራሷ በምትፈልገው መንገድ ለማድረግ ስትል በቴክኖሎጂ ታግዛ ህይወቱን ስታተራምሰው ከቆየች በኋላ በመጨረሻ ግን የልጁን ምርጥ የልጅነት ቀናትና ፍቅሩን ቀምታ የጭንቀት እስረኛ አደረገችው። አንድን ቀን 15 ጊዜ እያስደገሙ ማስተማር የሚባለው ነገር እውነት ግን ሀገራችን ላይ ቢመጣ ኖሮ የኛ እናቶች ልጆቻቸውን ኢንጂነርና ዶክተር ለማድረግ ሲሉ አመቱን ሙሉ ሰኞ ቀን ላይ ብቻ አድርገው በሚሰለች የማጠናከሪያ ትምህርት አይምሯቸውን ያፈነዱት ነበር አይደል? በመጨረሻ ፊልሙ ትልቅ ጥያቄ ጥሎብን ያልፋል። እውነተኛ ፍቅር ማለት ሰዎችን የፈለግነው ቦታ ላይ ለማድረስ በእኛ ቁጥጥር ስር ማዋል ነው ወይስ የራሳቸውን ህይወት እንዲኖሩ በነጻነት መልቀቅ? እናትየው ልጇን ፍጹም ለማድረግ ስትጥር ያጣችው ግን የልጇን እውነተኛ ደስታ ነበር። ቪዲዮውን እስከ መጨረሻው ድረስ ስለተከታተላችሁ በጣም አድርጌ አመሰግናለሁ። የቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። አሁን ደግሞ ስክሪን ላይ ከሚታዩት ቪዲዮዎች መካከል አንዱን መርጣችሁ ብታዩት በእርግጠኝነት አይቆጫችሁም፣ በጣም ይመቻችኋል። መልካም ቆይታ ይሆንላችሁ።